ካንትሪ አዲስ አበባ አድሬስ ኢሜል ይሄ ቅድም ያልኳችሁ ቦታ ስንሞላ የሚመጣ ነው ማለት ነው። ስለዚህ እዚህ ካምፓኒ ፕሮፋይል ስር የምናስገባቸው ነገሮች ሄደር ሆነው በእያንዳንዱ ዶክመንታችን ውስጥ ኢንተጅ ሆኖ ሲወጡ ከላይ ኢንተግሬት እንዲደረጉ ይሆናል ማለት ነው። ይሄ በራሳችን ካምፓኒ ከስተማይዝ አድርገን አድ ያደረግን የምንፈልገውን ሄደር የምናስገባበት ቦታ ነው። ሌላው ባነር የሚል አንድ ገጽ እናያለን። ባነር ማለት የተለያዩ አድቨርታይዝመንቶችን ከከስተመሩ አፕ ወይም ደግሞ ከእቁብተኛው የሞባይል መተግበሪያ ላይ የተለያዩ ማስታወቂያዎች እንዲሄዱ ከፈለግን ለምሳሌ አዋሽ ባንክ መጥቶ ከኛ ጋር የ3 ወር የኔን ሎጎ በእቁብተኛው አፕሊኬሽን ላይ ማስታወቂያ ይሄድ ብሎ ከመጣ እዚህ ጋር ከእናንተ ጋር ውል ከተዋዋለ በኋላ እዚህ ጋር መጥቶ ባነሩን እናስገባለታለን ማለት ነው። ባነር አድ ስናደርግ ታይትሉ ምንድነው? ፕሮሞሽን ከሆነ ፕሮሞሽን ነው አክቲቭ እናደርገዋለን። ከዛ በኋላ ይሄ ፕሮሞሽን ይሄ ባነር ከመጀመሩ እስከ መቼ ይቆይ፣ ሞባይል አፑ ላይ ከመጀመሩ እስከ መቼ ይቆይ የሚል የ3 ወር ከሆነ የ5 ቀን ማስታወቂያ ከሆነ አድርገን ከዛ በኋላ ባነሩን እንመርጥና ባነሩን መረጥን በኋላ ክሬት ባነር እንለዋለን ማለት ነው። ይሄ የሚሆነው የእቁብተኛ ሞባይል አፕ ላይ እንደ ማስታወቂያ ሆኖ በፈለግነው ቀን፣ ወር፣ ሳምንት ማስታወቂያ ለመስራት ያገለግለናል ማለት ነው። ይሄም ብቻ አይደለም፣ እኛም ማስታወቂያዎችን የራሳችንን ማስታወቂያ ማስኬድ ከፈለግን ለምሳሌ የተለያዩ እቁቦች በዚህ ጊዜ ይጀምራሉ ብለን ለማስተዋወቅ ከፈለግን ማንኛውም ማስታወቂያ እዚህ ባነር ውስጥ ገብተን ማስተዋወቅ እንችላለን ማለት ነው። ቀጥሎ የምናየው የፔመንት ገጽ ነው። እዚህ የፔመንት ገጽ ላይ አንድ የእቁብ ሰብሳቢ ከተለያዩ ከእቁብተኞች የሚመጡ ክፍያዎችን ማኔጅ የሚያደርግበት ነው ማለት ነው። እዚህ ጋር አንድ እቁብ ሰብሳቢ እቁብ ማየት ይችላል፣ በባንክ ማየት ይችላል፣ ቀን ደግሞ ወይም ቅርብ የተከፈሉ ወር የቆዩ ማየት ይችላል። በስታተስ ደግሞ አፕሩቭ የሆኑ ወይም ደግሞ ሂደት ላይ ያሉ ፔንዲንግ የሆኑ ክፍያዎች ማየት ይችላል። በየትኛው ፔመንት ሜተድ ደግሞ በሳንቲም ፔይ ነው ወይስ በቀጥታ ባንክ ትራንስፈር የተደረጉ ክፍያዎችን ማየት ይችላል። ባስ ብሎም ደግሞ ሰርች አድርጎ የተለያዩ ክፍያዎች ማየት ይችላል። ሌላው ቅርብ የተከፈሉ ኒውስት እና ኦልደስት የሆኑ ቦታዎችን እዚህ ጋር ሴሌክት አድርጎ ፊልተር አድርጎ ማየት ይችላል ማለት ነው። እቺ ክሊር የምትባዋ እዚህ አሁን ፊልተር ላደረግነው ነገሮችን ክሊር የምናደርግበት ነው። ኤክስፖርት ማድረግን በፒዲኤፍ መልኩ ወር በኤክሴል ሪፖርት የክፍያ ሂደትን ሪፖርቱን ማየት እንችላለን ማለት ነው። ስለዚህ ይሄ የፔመንት ገጽ ክፍያዎችን ማኔጅ የምናደርግበት ነው። ይሄ ኤክስፖርት አድርገን ያገኘነው ዳታ ነው። ስንት ሰው ከፍሏል፣ በምን አይነት እቁብ ስንት ተከፍሏል፣ ስታተሱስ እንዴት ነው፣ አፕሩቭድ ሆኗል ወይ የሚለው ቀለል አድርገን የምናይበት ሂደት ነው ማለት ነው። ስለዚህ እዚህ ክፍያ ስር አንድ ሰው ከገባ በኋላ ክፍያውን ሲፈጽም ይመጣል። ለምሳሌ የእቁበሩ ስም የእቁብተኛው ስም ይመጣል። እዛ ምን አይነት እቁብ ነው የገባው የእቁቡ ስም ይመጣል። እዛ ፔመንት ሜተዱ ይሄ ሰውዬ አሁን ፔመንት ሜተዱ ባንክ ትራንስፈር ነው። እዚህ ጋር ከፍሏል። ሪሲትም ያይዟል ማለት ነው። ሪሲት ፎቶ አንስቶ ልኳል። ስለዚህ ይሄ ሪሲት እዚህ ጋር እናየዋለን፣ በፎቶ ይመጣልናል። ይሄ ሰውዬ ትክክለኛ አማውንቱን እዚህ ጋር የገለጽነውን አማውንት እዚህ ሪሲት ላይ ካገኘ ነው ይሄ አድሚን ምን ያደርጋል ማለት ነው? ስታተሱን አፕሩቭ ያደርጋል ማለት ነው። ስታተሱ ለምሳሌ ይሄ አብዲ ተረፈ የሚለው በሳንቲም ፔይ ነው የከፈለው። ይሄ በሳንቲም ፔይ ስለሆነ አፕሩቭ እስካሁን አፕሩቭ አልሆነም። ይሄ ባንክ ትራንስፈር ነው፣ አሁንም ፔንዲንግ ላይ ነው ያለው። ስለዚህ እዚህ ጋር ስታተሶችን መቀየር እንችላለን። አፕሩቭ ኦር ዲክላይን ኦር በፔንዲንግ ያለውን ቀይረን እዚህ ጋር ሴቭ ማለት እንችላለን ማለት ነው። ስለዚህ ትልቁ እዚህ ፔመንት ፔጅ ላይ ያየነው አንድ እቁብ ሰብሳቢ እቁብተኛው ገንዘቡን መክፈሉን የምንከታተልበት ነው ማለት ነው። ከከፈለ ስታተሱን የምንቀይርበት ነው። ኦኬ ሪሲቱን አይተናል። አማውንቱን ቼክ ካደረግን በኋላ
ይሄ ቁጥተኛ ትክክለኛውን አማውንት በትክክለኛው የባንክ ቁጥር ስለከፈለ አፕሩቭ አደርጋለሁ ብዬ ስታተሱን አፕሩቭ ማድረግ እችላለሁ። ኤክስፖርት ማድረግ እችላለሁ። የተለያዩ ፊልተሮችን ተጠቅሜ ኢዚሊ አክሰስ ማድረግ እችላለሁ ቶሎ ለማግኘት ማለት ነው። ስለዚህ ፔመንት ላይ ክፍያዎችን ማኔጅ የምናደርግበት የዕቁብ ሰብሳቢ ገጽ ነው ማለት ነው። ቀጥሎ የዕቁብ ካታጎሪ ነው። ዕቁብ ካታጎሪ ቅድም ስናየው እንደነበረው የተለያዩ ዕቁብ ካታጎሪዎችን ልንፈጥር እንችላለን። ለምሳሌ የራይድ ድራይቨር ዕቁብ ካታጎሪ አለ፣ የአስተማሪዎች አለ፣ የትምህርት ቤት ዕቁብ አለ። ስለዚህ የተለያየ የፈለግነውን ካታጎሪ ክሬት ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር አንድ ካታጎሪ ልንፈጥር፣ ለምሳሌ የሹፌሮች የሚል እንድንል ዲስክሪፕሽን እንሰጠውና ክሬት እንላለን። ይሄ ዕቁቡን ክሬት ስናደርግ ዕቁብ ክሬት ስናደርግ እዚህ ጋር ለምሳሌ ሹፌሮች ብያለሁ። አሁን ክሬት ያደረግኩት ነው ማለት ነው። ስለዚህ ሹፌሮች የሆኑ ሰዎች እዚህ ካታጎሪ ስር ዕቁቡን መተው ጆይን ማድረግ እንዲችሉ ማለት ነው። ስለዚህ እዚህ ዕቁብ ካታጎሪ ስር የምናየው የተለያዩ ካታጎሪዎችን ክሬት ማድረግ የምንችልበትን ሂደት ይሆናል ማለት ነው። ቀጥሎ የዕቁብ አይነቶች ኦር ዕቁብ ታይፕ የሚለውን ገጽ እናያለን ማለት ነው። ልክ ይሄም እንደ ዕቁብ ካታጎሪ፣ ይሄ ደግሞ የዕቁብ አይነቶች ውስጥ ምን አይነት ናቸው? የሳምንት ናቸው? የወር ናቸው? የኳርተርሊ ኦር አመታዊ ዕቁብ ናቸው? ወይስ የ5 ቀን ወይስ የ10 ቀን ዕቁብ ነው የሚለውን እዚህ ጋር የዕቁብ አይነትን ክሬት እናደርጋለን ማለት ነው። እዚህ ጋር መጥናት ብለን ዕቁብ ኔሙ ምን አይነት ነው? ዊክሊ ነው ኦር መንዝሊ ካልን በኋላ አሁን እዚህ ጋር ዊክሊ ካልን 7 ቀን ብለን እዚህ ጋር እንጽፋለን። መንዝሊ ካልን 30 ቀን ብለን እንጽፋለን። ሁለት ሳምንት ካልን 14 ቀን ብለን እንጽፍና ክሬት እንላለን ማለት። ወደ ዕቁባችን ሲገባ የዕቁብ አይነቱን አይቶ በሚመቸው የዕቁብ አይነት እና የዕቁብ ካታጎሪ እና አማውንት ጆይን ማድረግ ይችላል ማለት ነው። ስለዚህ በዚህ ታይፕ ላይ ያየነው የዕቁብ አይነቶችን እንዴት ማኔጅ እንደምናደርግ ነው ማለት ነው። ሌላው ከስተመር ሪሌሽንሺፕ የሚል ገጽ ይኖራል። እዚህ ከስተመር ሪሌሽንሺፕ ገጽ ስር አንድ የዕቁብ ሰብሳቢ ከሞባይል አፕ የገቡ ዕቁብተኞችን ማኔጅ የሚያደርግበት የገጽ ነው ማለት ነው። ስለዚህ እዚህ ጋር አንድ ዕቁብተኛ ዕቁብ ሲገባ የዕቁብ ሰብሳቢው እዚህ ጋር ዲቴሉን ማየት ይችላል። እያንዳንዱ ሰው ማን ገባ ስልኩን ማየት ይችላል፣ ኢሜይሉን ማየት ይችላል፣ መቼ ነው የገባው፣ ጆይን ያደረገው ብዛት ምን ያክል ነው፣ ስታተስ ውስጥ እንዴት ነው የሚለውን ማየት ይችላል። እዚህ ጋር ስታተስ አሁን ስለቀየርኩት ነው። መጀመሪያ አንቬሪፋይድ ናቸው ሁሉም ሰዎች ማለት ነው። ስለዚህ እዚህ ጋር ስታተስ ጋር ኤክስ ነው የሚሆነው። ስለዚህ እዚህ መጥተን ካየን በኋላ ሙሉ መረጃውን ካየን በኋላ ቺንቶን በማብራት ቬሪፋይ ካደረግን በኋላ ሴቭ ቼንጅ እንለዋለን። ይሄንን ፔጅ ደግሞ ኤክስፖርትም አድርገን ዶክመንትም ማድረግ እንችላለን። ስለዚህ ይሄን ሴቭ ፔጅ ስለው እዚህ ጋር ስታተሱ ቀይሯል ማለት ነው። ይሄ ሰውዬ ቬሪፋይድ ሆኗል። በኋላ ዕቁብ ውስጥ ኤንጌጅ ማድረግ ይችላል፣ መሳተፍ ይችላል ማለት ነው። ሌላው ቀናዎችን ሰርች ማድረግ ይችላል ማለት ነው። ከዚህ እስከዚህ የገቡ ሰው ዕቁብተኞችን ማየት ይችላል። ሌላው ደግሞ በስታተስም ቬሪፋይ የሆኑ ምን ያክል ናቸው፣ አንቬሪፋይድ የሆኑ ምን ያክል ናቸው ብሎ በቀላሉ ማየት ይችላል። ሌላው ሰርችን በማድረግ እዚህ ብዙ ዕቁብተኞች ስለሚኖሩ ሰርች አድርጎ በየስማቸው ሰርች አድርጎ ማየት ይችላል ማለት ነው። ስለዚህ ይሄ ከስተመር ሪሌሽንሺፕ ፔጅ የዕቁብተኛውና የዕቁብ ሰብሳቢው የሚገናኙበት ስፍራ ይሆናል ማለት ነው። ሌላው የሎተሪ ማኔጅመንት ወይም ደግሞ የዕጣ አወጣጥ ስነስርዓቱ የሚካሄድበት ነው። እዚህ ጋር አንድ ዕቁብ ሰብሳቢ ስንት አይነት ዕቁብ እንዳሉት ታይፓቸው በካታጎሪያቸው ማየት ይችላል። በጊዜያቸው ማየት ይችላል። ሰርች አድርጎ ማየት ይችላል። ሌላው የተጀመሩ ዕቁቦችን ማየት ይችላል። ቅርብ የተጀመሩ ዕቁቦች ከላይ እንዲመጡለት ቆየት ያሉ ደግሞ እነሱንም ዕቁቦች ማየት ይችላል። እዚህ ጋር ኤክስፖርት አድርጎ
ዶክመንት ማድረግ ይችላል ማለት ነውና ስለዚህ አሁን እኔ ክሬት ያደረኩት ላዮን የሚል ቁጥር ስር ገብቼ ይሄ ሎተሪ ማኔጅመንቱን ማኔጅ አደርጋለሁ። ስለዚህ ይሄኛው ቀጥሎ ላዮን ክሬት ያደረኩት አለ ኦክቶበር 2 የሚጀምር ብዬ ያስኩት 2000 ብር ነው። አንዱ ዊክሊ የሚታለጥ ነው 70 ወር 50 ሰው ነው እዚህ ዕጣ ውስጥ እንዲገቡ ያደረግነው 50 ሰው ነው ያደረግነው። እዚህ ስራ አሁን ማንም ሰው የለም። ዜሮ ሜምበር ይላል 49 ራውንድ ሌፍት ይላል። ይሄ ማለት የመጀመሪያው ለሄ ስኬጁል ማድረገው የመጀመሪያው ዙር ከሆነ 50 ሰው የሚሳተፍ ከሆነ 49 ራውንድ ይቀራል ማለት ነው። 49 ሳምንታት ይቀራሉ ማለት ነው። ስለዚህ እዚህ ቁጥር ማንም የገባ የለም፣ የተከፈለም ብር የለም፣ ምን ያክል ኤክስፔክት እንደሚደረግ ምን ያክል ቶታል ፔድ እንደሆነ እዚህ ጋር ደግሞ አንፔድ ያልተከፈለ የተከፈለም ዜሮ ነው ያልተከፈለም ዜሮ ነው። ይሄን እያንዳንዱ ነገር ያስቀምጥ። ምክንያቱም እዚህ ላይ ነው አሁን ክሬት ስላደረኩት ማንም ጆይን ስላላደረገ ነው ማለት ነው። ይሄን የሚያሳየው ለምሳሌ እዚህ በፊት የተፈጠሩ ለምሳሌ ይሄ ቴስተር ቁጥር ገባ። ይሄ ቴስተር ቁጥር 13 አባላት አሉ። አምስተኛው ራውንድ ነው ይሄ 95 ራውንድ ይቀራል። 100,000 ደራሽ ነው የከፈለ ያልከፈለ ብሎ ያስቀምጣል። እዚህ ጋር ደግሞ ሜምበርስ ብሎ እነዚህ አባላት ቀምጠዋል ማለት ነው። እነዚህ አባላት ስማቸው አለ፣ የከፈሉት አለ፣ አጠቃላይ የተለያየ አክቲቪቲዎችን የሚሰሩ ነው ማለት ነው። ስለዚህ ለምሳሌ አንድ ሰው የራሱ የሆነ አይዲ ያለው ሎተሪ ማኔጅመንቱ ይሄን ሰው አይዲው ነው ማለት ነው የሚያውቀው። እዚህ ጋር ይሄን አይዲ ቁጥር ይዘን ሎተሪ ነምበር ሰርች ማድረግ እንችላለን። ይሄን ቁጥር ብቻ እያንዳንዱን ሰው እዚህ ጋር ማግኘት እንችላለን ማለት ነው። የቆዩ አባላትን በቅርብ የተመዘገቡ አባላትን ማየት እንችላለን። ከፍተን ደግሞ እያንዳንዳቸውን ምን እያደረጉ እንደሆነ ምን ያክል እንደከፈሉ ለምሳሌ ምን ይላል ኩሙሌቲቭ ፔድ 1000 ብር ነው የከፈሉት። ኤክስፔክትድ ግን 5000 ነው ኤክስፔክት የሚደረግባቸው። ስለዚህ ዲፈረንሱ ምን ያክል ነው ማለት ነው 4000 ዲፈረንስ ያሳያል። እኛ ይሄንን ዩዘር እያንዳንዱን ዩዘር ስር እየገባ ይሄ ሰው ምን ያክል ከፍሏል ምን ያክል ይቀርበታል የሚለውን እናይና ከስተመሩን ራሱ ሬት እናደርጋለን። ምን አይነት ሎያል ከስተመር ነው ስርዓቱ የሚከፍል ከሆነ ስኮር እንሰጠዋለን ማለት ነው። እዚህ ጋር ቶታሊ ስኮር እንሰጠዋለን። አድሚን ዲሳይድ አድርጎ ይሄ ፐርሰንት ይሄ ሳያቆራረጥ የሚከፍል ከሆነ እዚህ ጋር ዲሳይድ እናደርጋለን። ይሄ ከስተመር ሬቲንግ የሚጠቅመን ለዚህ ከስተመር እጣው ቢወጣ ሬቱን አይተን ነው የምንሰጠው ማለት ነው። ይሄ ከስተመር በስርዓቱ ሳያቆራረጥ የከፈለና ሬቲንግ ከፍተኛ ሬት ያለው ከሆነ ክፍያው በስርዓቱ ወይም ደግሞ በሬቱ አማካይነት ይከፈለዋል። ካልሆነም ደግሞ ፐርሰንቱ የወረደ ወይም ደግሞ የሚቀርበት ክፍያ ካለ ለዚህ ከስተመር ክፍያውንም ቀንሰን የምንከፍልበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ይሄ ከስተመራችንን ሬት የምናደርግበትና ማኔጅ የምናደርግበት ነው። የከፈለ ያልከፈለ የቀረው ሂሳብ የምናይበት ፔጅ ነው ማለት ነው። እዚህ ፔጅ መልሳለሁ። መጀመሪያ ማሳየት የፈለኩት ስኬጁል ማድረግ ሎቶ ማኔጅመንት ወይ ሎተሪ ማኔጅመንት እንዴት ስኬጁል እናደርጋለን የሚለውን ነው። ስኬጁል የሚለውን ከገባን በኋላ ይሄ ስተርኩ መች ነው የሚወጣው የሚለውን ስኬጁል ለማድረግ ለኛ ስፔሲፊክ ቀኑን አስቀምጣለን። ይሄ 26 ይውጣ ኦር በ25 ይውጣ ኦር ኦክቶበር ውስጥ ሄዶ ይውጣ የሚለውን እዚህ ጋር ሎተሪ ማኔጅ የሚያደርግ ሰው የሚወስንበት ገጽ ነው። እዚህ ስኬጁል ማድረግበት ነው። ዛሬ ነው ሴፕቴምበር 25 ነው። ዛሬ ሴፕቴምበር 25 ከምሽቱ 5 ሰዓት ላይ እንዲወጣ ለምሳሌ 5 ተኩል ላይ እንዲወጣ
አድርጌዋለሁ ማለት ነው። 5 ተኩል እንዲወጣ አድርገን ነምበር ኦፍ ዊነርስ እዚህ ጋር የሰበሰብነው ገንዘብ ብዙ ከሆነ እና ከሁለት እና ከዛ በላይ እጣ ሊያስወጣን የሚችል ከሆነ 2 ማለት እንችላለን፣ 1 ማለት እንችላለን፣ 3ም 4ም ጊዜ ይሽከርከር ማለት ነው። ይሄ ስለዚህ 2 ጊዜ እናደርገዋለን። ኖቲፋይ ኦል ሜምበር፣ ይሄ እጣ ሲወጣ ሁሉም አባላት ኖቲፊኬሽን ወይም መረጃ እንዲደርሳቸው እቺን ከበራን በኋላ ሴቭ እንላለን ማለት ነው። ስለዚህ ይሄ እጣ አሁን ስኬጁል ተደርጓል ማለት ነው። በ5 ተኩል ምሽቱ 5 ተኩል ላይ እንደሚወጣ ስኬጁል አድርገናል። አባላቱም 5 ተኩል እንደሚወጣ ደርሷቸዋል ማለት ነው። ሌላው እዚህ እጣ ውስጥ የሚሳተፉ ሰዎች ማኔጅ እናደርጋለን። ይሄ ሰውዬ ክፍያውን ጨርሶ ከሆነና እጣው ዝግጁ እንዲሆን ከታሰበ ኢንክሉድ ዩዘር ኢን ሊስት የሚለውን ሁሉ እናበራለን። ይሄ ማለት ይሄ ሰውዬ ውስጥ ይካተት ማለት እጣ ውስጥ ይካተት ወይ ደግሞ እጣ ውስጥ አይካተት። እጣ ውስጥ ይካተት ግን ሎተሪው አይወጣለት ረግም ይችላል። እቺ ኤክስክሉድ ዩዘር ማለት እጣ ውስጥ ይግባ ግን እዚህ ሰውዬ አይወጣ ካለን እቺን እናበራለን ማለት ነው። አይ እጣ ውስጥ ይግባ እና ደግሞ እጣውም ይወጣለት የሚለውን ደግሞ ኢንክሉድ ዩዘር 100% የሚለውን አደርጋለን ማለት ይሄ ሰው አሁን እጣ ውስጥ ገብቷል። እጣውም እንዲወጣለት እቺን እንትን አድርገናል ማለት ነው። ኦፕን አድርገናል። ስለዚህ ለምሳሌ ለሚታወቅ ሰው እንዲወጣ ፈለገ ያ ሰው ኢንክሉድ ዩዘር የሚል ማብራት ይሄ ሰው ይሄ እጣ ለዚህ ሰው እንዲወጣ ማድረግ እንችላለን ማለት ነው። ካልሆነ ግን ይሄኛው ሊስት ውስጥ እንዲገባ አድርገን ሊስት ውስጥ ገብቶ እጣው እንዲወጣለት ማድረግ እንችላለን ማለት ነው። ኤክስክሉድ ማድረግ እንችላለን። ይሄ ሰውዬ ክፍያውን ካልከፈለና የሚከፈለው ካልተወጣ ኤክስክሉድ ልናደርገው እንችላለን። ከዚህ እጣ ውጪ ልናደርገው እንችላለን ማለት ነው። ስለዚህ ይሄ ሎተሪ ማኔጅመንት ገጽ ላይ ያየነው እንዴት እኛ አወጣት ስርዓቱ ምን ይመስላል፣ በስንት ሰዓት ይወጣ፣ በመቼ ይወጣ የሚለው የወሰንበት ቦታ ነው። ማን እጣ ውስጥ ይሳተፉ፣ ስንት እጣ ይወጣ የሚለውንም የወሰንበት ቦታና አጠቃላይ የእጣ አወጣት ስርዓቱን ማኔጅ የምናደርግበት ቦታ ነው ማለት ነው። የምናየው ብራንዲንግ ወይም ደግሞ ገጹን የማስዋብ የምንፈልገው ቀለማትና በምንፈልገው የቀለም ስታይል የምንቀያየርበት ነው። ለምሳሌ ይሄ ሞባይል የከስተመሩ ሞባይል ምን ይመስላል የሚለው ስሙ ምን ይመስላል፣ ላይሆን ከሆነ ላይሆን እዚህ ጋር ወዲያውኑ ይቀይረዋል። ይሄኛው ከለር እዚህ የከስተመር ቀይ ይሆን መቀየር እንችላለን። ኤኒቲንግ አድርገን እዚህ ጋር ሴቭ ቼንጅ ብለን ማድረግ እንችላለን። በአድሚን ሳይዱም ያለው በአድሚን አሁን ባለንበት ሳይድ ያለው ፔጅም ምን ይመስላል የሚለውን ከስተማይዝ ማድረግ እንድንችል ተደርጎ የተሰራ ስለሆነ ማለት ነው። ሌላውና የመጨረሻው ዊዝድሮው የሚለው ነው። ዊዝድሮው ማለት አንድ እጣ የደረሰው ቁብተኛ ክሌም አድርጎ ሪኩዌስት ሲልክብን ማለት ነው። ያ ማለት አንድ ሰው እጣው ከደረሰ እጣው ደርሶኛልና ገንዘብ ልውሰድ የሚል ሪኩዌስት ይልክብናል። እዚህ ጋር እናያለን ማለት ነው። ያኔ ይሄ ሰው ምን ያክል እንደደረሰው፣ የትኛው ቁብ እንደደረሰው፣ ስንት ብር እንደሚደርሰው፣ ሰርቪስ ቻርጅ ተቆርጦ ስንት እንደሚደርሰው ካልኩሌት አድርጎ የሚያስቀምጥልን ፔጅ ነው። ስለዚህ እዚህ ጋር አይተን ለሰውየው ገንዘቡን የምንሰጥበት ሂደት የሚከናወንበት ቦታ ነው ማለት ነው። ይሄ ዊዝድሮዋል ማለት ነው። ስለዚህ በአጠቃላይ እዚህ ቪዲዮ ያየነው የእቁብ ሰብሳቢውን እቁብን የሚያስተዳድርበትን ገጽ ነበረ ማለት ነው። በቀጣይ ቪዲዮ አንድ እቁብተኛ ሞባይል መተግበሪያውን አውርዶ እንዴት እቁብ ውስጥ ገብቶ እቁብን ማኔጅ ማድረግ እንደሚችል ደግሞ በቀጣይ ቪዲዮ እናያለን። ስለተከታተላችሁን አመሰግናለሁ። በቀጣይ ቪዲዮ እንገናኝ።